በሀገሪቱ ውስጥ ህገ መንግስት በገዢው ፓርቲ ሲፈለግ የሚከበርበት ካልተፈለገ የሚጣስበት በመሆኑ በፍጹም መነካት የለበትም ከሚሉ ወግ አጥባቂዎች አሁኑኑ ተቀዶ መጣል አለበት ከሚሉ በዜሮ ከሚያባዙ አካላት ጋርም አይዛመድም። ራስ የነጠቀ ተቀዶ መጣል አለበት የሚል ወገንም ውስጥ አይደለም። ይሄ ህገ መንግስት የኢትዮጵያን ህዝቦች አንድነት፣ የብሔር ብሔረሰቦችን እኩልነት፣ የፍትሃዊ የሀብት ክፍፍልን ያላረጋገጠ አሁን በስራ ላይ ያለው ህገ መንግስት ቤዛነትን አስተዳድሮ ኢትዮጵያ ለማስቀጠል ጉልህ ሚና ተጫውቷል ብለን እናምናለን። ማለቂያ የሌለው የማንነት ጥያቄዎችን በመፈልፈል ሁሉም ቦታ ግጭት እንዲፈጠር የሚያደርገው ይህ የፌዴራሊዝም ስርዓት ነው። አሁንም ይሄንን ይቀጥል ብላችሁ ታምናላችሁ ወይ? አሁን በብሔር የተደራጃችሁ ፓርቲዎች ማለት ብዙ ጊዜ ተፎካካሪዎቻችን የሚቸገሩት አዲስ ሀገር በቀል አካታች ኢትዮጵያዊ የሆነ እሳቤ ሲመጣ ብልጽግና ወጥና ግልጽ አቋም የለውም። ይሄ ታወቀ። በሕገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 የሰፈረው ድንጋጌ የራስን እድል በራስ የመወሰን መብት በእያንዳንዱ አንቀጽ ላይ ህዝቦች አለ ብሎ የሚያቀርቡትን አቀራረብ በሕገ መንግስቱ በራሱ በሚያሻሽለው መንገድ የብልጽግና ፓርቲ የሚከተለው ፌዴራሊዝም ግልጽ አይደለም፣ አጥር ላይ ተንጠለጠለ ነው። መጀመሪያ እናንተ ተግባቡ ጉዳዩ ላይ። አሁን የምናየው በ1987 ዓ.ም ያለውን የተቸነከረ የህገ መንግስት እናስቀጥላለን እያሉ ስለሆነ ኢትዮጵያ ውስጥ ኤሊቶች ተሰብስበው ሜክ የሚያደርገው ፖለቲካ አያዋጣም። ህገ መንግስት ማለት የህዝቦች ቃል ክዳን ነው። ብሔርን ማንነት ተጠቅመን ፖለቲካ አንሰራም። እንዲሁ ተሰብስቦ ብልጽግና ለመዋጋት ወይስ በዓላማና በሀሳብ አንድነት የተመሰረተ ጥምረት ነው? ጥምረቱ የተቋቋመው ለብልጽግና ፓርቲ ተብሎ ሳይሆን ብልጽግና ለምን ነው ሊቃንን የሚፈራው? ሊቅ ማለት እኮ ሀሳብ አመንጭ ማለት ነው አይደል? ማንኛውም የህገ መንግስት ማሻሻያ የተወሰኑ ቡድኖች ጥቂት ሊቃንና ፖለቲካ ፓርቲዎች ፍላጎት ብቻ ሳይሆን ክላስተር በሚባል ህዝብን የሚያጉላላ የህዝብን ኢኮኖሚ እና የህዝብን የመልካም አስተዳደር ጥያቄ በሚፈታተን ሁኔታ 7 ቦታ ተከፍለው ተንከራተን ያለ ነው። ይሄን የህዝብ ይሁንታና የህዝብ ፍላጎት እንደቀድሞ በአንድ ማዕከል ብቻ ልማትና ለውጥ እንዲሰባሰብ አንዱ ተጠቃሚ አንዱ የቤት ተመልካች እንዲሆን ከመፈለግ የመነጨ